ይስሐቅ እሸቱ ውይይት እያልክ እማይረባ አጀንዳ ውስጥ ከምትገባ ነቢዩ ከጀመሩበት ጀምር። ነቢዩ ከጀመሩበት ሰለላሁ ዐለይሂ ወሰለም ጀምር። ግድ የለም እኛ ሂክማ የለንም እንበል። ድምፅ ፋይሎቹ ግን አሉልህ በአደባባይ ብድግ አድርገህ ቃጥባሪ አካባቢ ያላችሁ ሰዎች ሆይ ይሄ ነገር ክህደት ነው፣ እባካችሁ ከዚህ ውጡ። አደም ሆይ እዘንላቸው ለወገኖች። በእርግጠኝነት በእድሜ ይበልጥሃለሁ። በጣም ኩራት ተጫውቶብሃል። አሁን ሰሞኑን ከመደንገጤ የተነሳ ጨዋ ጨዋ ይሰራራሃል። ግን እስቲ አስበው አሁን እኔ አንተን ብድግ ብዬ እቺ ምን ታውቃለች ደግሞ ብል አላህ ራሱ እንደው አይቆጣብኝም? አንተ ከትዕቢቴ የተነሳ ማለት ነው። ባለፈው አንተን ሰዎች ተቃወሙ። ሁልጊዜ አንዱ መቃወሙ ማይቀር ነው። ብድግ አልክና እነሱ ተጀመዑ ቢቀትሊ፣ ሰዎች እኮ ተሰበሰቡ እኔን ሊገሉኝ። ወኩሉ ጀምዒን ሙአነሱ፣ እያንዳንዱ ደግሞ የብዜት ስብስብ ሴቴ ነው አልክ። ኧረ በአላህ ይሆንብህ። ማለት ነገ ልጆች ያድጉና ይሄን ሲያዩት እንደው ከምንም በላይ ከልጅም ከሚስትም ከዘመድም በላይ ማን ይቀደማል መሰለ? ጌታችን አላህ ይቀደማል። ወንድ ልጅ እኮ እንደው ሌሎች ካልተረዱ ራሱ ማለት ነው ሰዎችን ሴት ብለህ በመጥራት እኮ አይደለም ያንተን ወንድነት የምታሳየው። በቃ ወንድ እንሆን። አላህ ሪጃል ብሎ የጠራቸውን ሰዎች እንሆን። ከእልክ ውጣ። ወሎ ላይ፣ ጎንደር ላይ፣ ጎጃም ላይ ይሄ እኔም አንተም አማራ ስለሆንክ ነው ይሄን የምነግርህ። ባለፈው ምን ያለኝ ሰው ስለነበር ነው። ባለፈው አላሁመ ሰሊ አላ ሙሐመድ መገነቢ የሁሉ ቀላቢ ያለው ግለሰብ አለ። ስሜን ጠቅሶ አንዱ ሰው ማለት ነው፣ አደምን ለማለት አይደለም። በጣም ነው ያዘንኩበት። አማርኛ ሳይገባው ሹፉ እንግዲህ አላህ ያሳያችሁ። በእናቴም በአባቴም አማራ ሆኜ ይኸው አቡ ፈውዛን ደግሞ እዚህ ስልጤ ነው እንበል። ለምሳሌ ወደ ወሎ ሄዶ ቂራአት ይቀራል እንበል። ያ ልጅ ምን አለ? መገነቢ የሁሉ ቀላቢ እኮ ሲባል እውቀት የሚቀልቡ ለማለት ተፈልጎ እንጂ ሌላ አይደለም ብሎ አማርኛውን ሊቆለምመው ሞከረ። አገራችን ላይ በብዛት የማይካደው ወደ ወሎ ተሂዶ ነው ቂራአት ሲቀራ የነበረው መሻይኾች ጋር። መሻይኾቹ እውቀት ማስተማር ነው ስራቸው። ምግብ ማን ነው ለደረሳዎቹ የሚያበራው ስትል ቀሪአ እኮ የያዙኝ እገሌ የሚባሉት ግለሰቦች ነበሩ ነው የሚባለው። ሸሆቹማ ደሃ ናቸው። ሸሆቹ እውቀታቸውን ይሰጣሉ። ቀለብ ደግሞ እነማን ጋር ነበር የሚያዘው? በደንብ አስምሩልኝ። ራሱን ችሎ ወለየ የሆኑ ስንቱና ስንቱን ሰው ለደረስነት ወደ ወሎ ሲሄድ ሲያበሉ ሲያጠጡ የኖሩ ግለሰቦች አሉ። አሊም ያልሆኑ ኖርማል ገበሬ አራሾች የሆኑ በዚህ ደረጃ አማራነትን ሊኮሩበት የሚሞክሩ ሰዎች አሉ። አቡ ፈውዛን ስልጤው እንኳን ብድግ ብሎ መገን ነቢይ ሁሉ ቀላቢ አይባልም፣ ነቢዩ ቀላቢ አይደሉም፣ ቀላቢያችን አላህ ብቻ ነው ሊፈቀድለት ይገባል። ስለዚህ ከክልላችን አልፎ ሌሎች ክልሎች ላይ ራሱ ያሉ ሽርኮችን በጋራ ተዋግተን ነቢዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ሁላችንም በነቢያችን ስር ስለሆነ የምንቀሰቀሰው ምን ሊሉን ይገባል? ጎሽ አላህ እንኳንም ስራችሁን የወደደላችሁ የኔን ዲን አስቀጠላችሁልኝ። ሰው ከክህደት ወጣ፣ ሰው ከሽርክ ወጣ፣ ብዙ ሰው እኮ ሲራጥን ተሻገረልን ብለው በውዴታ ጀነት መንገባ ያርገን። ይሄ አሁን ያለንበት መንገድ ግን አያስኬድም። እልክ ውስጥ ስለሆነ የተገባው የሱና ሰዎችን በጣም ከመጠላታቸው የተነሳ ተውሂድ እያሉ የሚያስተምሩ ሰዎች ገንዘብ የሚቆረጥላቸውን እያሰቡ ነው የሚያስተምሩት እስከ መባል ድረስ ማለት ነው። ላኢላሃ ኢላላህ ላኢላሃ ኢላላህ። ይህ አሁን የሰይጣን ስራ ነው አይደለም እኮ። ማን ነው እስቲ ተውሂድ አስተማሪ ሆኖ? እኔ ማቃቸው የተውሂድ አስተማሪዎች አሉ፣ ወሎ ላይ ማቃቸው አሉ። አንድ የሞባይል ካርድ በአደባባይ የሚያዞሩ
ሰውን ብድግ ብለህ ስለጠላኸው ብቻ እነዚህ ሰዎች ቅጥረኛ ናቸው፣ እነዚህ ሰዎች እንዲህ ናቸው ማለት ይሄ እኮ ስሜት የገባበት እኮ ነው። ስሜት የገባበት ነው። በስተመጨረሻ የምትሆነው ነጥቤ ማናችሁም ከዚህ በኋላ ይስሐቅ ቤት ሄዳችሁ እንዳትወያዩ። ነቢዩ ሰለላሁ ዐለይሂ ወሰለም የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። የደጃልን መምጣት የሰማ ሰው ይሽሽ ነው ያሉት። ለምን? ብዥታ ነዋ እየተረጨ ያለው፣ ሐቅ አይደለም እኮ እየተነገረ ያለው። ልብ ካላችሁ በሙዓዝና በአደም መካከል ውይይት ተደረገ። ሙዓዝ ብዙ ማስረጃዎች ዘረዘረ። አደም እና ኢማሙ ሻፊን አትቀበልም ማለት ነው፣ እንትና ተሳስተዋል ልትል ነው ማለት ነው እያለ ይሄኛው ወንድማችን ማን ሙዓዝ በጣም ብዙ ማስረጃዎችን ከቁርአንና ከሐዲት የሰለፎችን አረዳድ ሲያነሳ፣ በአደም በኩል ግን ሎጂኮች በዑለማዎች ስም መደበቅ ነው የነበረው። ሊመለስ ነበር የሚገባው ያን ውይይት ከሰማ በኋላ። ይስሐቅ ምን አደረገ? እንግዲህ ውይይቱ ቆመ ነው አይደል ተብሎ የሚገመተው። ይስሐቅ ግን አሁንም ቀጠለው አርስቱ ምን በማድረግ የዑለሞች አስተያየት ቢድአን በተመለከተ ብሎ ቀጠለው። ምክንያቱም ምን ስለሆነ የሚፈለገው ቢድአ ላይ ወድቀዋል ተብለው ወይም ቢድአ ነው እነ መውሊድ የመሳሰሉት እነዚህ ሀገራችን ላይ ይሄ ሁሉ ክህደት የሚተላለፍባቸው ጉዳዮች ማንም ሞጋች እየመጣ ኩሉ የምትለው ቃል እኮ በአረብኛ በነሁ ሲወሰድ እንደዚህ ነው እንደዚህ ነው እንደዚህ ነው እያሉ ምን እንዲደረግ ብዥታ እንዲለቀቅ ነው የተፈለገው። እነሱ እዛ ብዥታ እንለቃለን የሚሉ ከሆነ ራሳችን ሜዳ ላይ መልስ እንሰጣለን ይሏችሁ ይሆናል። ሐቅ ካላችሁ ለምን ትፈራላችሁ? ኑና ይስሐቅ ጋር ተወያዩ። ይስሐቅ የፈትዋ አምባገነንነት ብሎ ባወራው በራሱ አርስት ኢብኑ ሙነወር ምን አለው? በዚች አርስት ላይ ናና እንወያይ ካንተ ቤት ውጭ አለው። አልወጣም አለ። ስለዚህ እነሱ ለኛ ኳስ እያስቀምጡልን እኛ ማንን ምንሰራው ስራ የለንም እንዴ? በየቀኑ የምናስተምረው ትምህርት የለም እንዴ? ስለዚህ አላህን ልትፈሩ ይገባል። እንደ ታላቅ ወንድም መክራችኋለሁ። እነ ይስሐቅን ድሮ ነው የምንተዋወቀው። ከተመለሱ ወደ ትክክለኛው ወደ ሱና መንገድ ከተመለሱ እሰየው ወንድሞቻችን ይሆናሉ። ከዛ ውጭ በዚህ አካሄዳቸው በዚህ አኳኋናቸው ለሽርክ ለቢድአ ሽፋን እየሰጡ ህዝቡ አመፀኛ ሲሆን ሽፋን እየሰጡት ሄደን የምንወያይበት ቦታ የለም። በእኔ በኩል ጨርሻለሁ። ወንድሞች እና አቡል ቡኻሪ እና አቡ ሙአዊያ ሌሎችም አላችሁ አፉ በሉኝ። በጣም ረጅም ሰዓት ያዝኩኝ። መድረኩን ለእናንተ ለቃለሁ። ጀዛከላሁ ኸይር ኡስታዝ፣ አላህ ይጠብቅህ፣ አላህ እድሜና ጤና አፊያ ይስጥህ። በጣም ነው የምናመሰግነው። እንግዲህ እንደሰማችሁት ነው ሁሉ ነገር ከመረጃ ጋር ነው እኛ እዚህ ጋር ያስተላለፍ ነው። ኢንሻአላህ ሌሎችም ኡስታዞች አሉ፣ አቡ ሙአዊያ አለ፣ አልቡኻሪ አለ። ትንሽ ደግሞ አጠራጠር ያለ ኢንሻአላህ ለእናንተ ምድር እንስጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዳችሁ መቀጠል ትችላላችሁ። ተፈضሉ አቡ ሙአዊያ ይሰማል? ይሰማኝ። ተፈضل። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐያከላህ ኡስታዝ፣ በጣም እናመሰግናለን። ትልቅ ትምህርት ነው፣ በጣም ትልቅ ትምህርት ነው። ግን በጣም የሚገርም ነገር ነው አሁን እየታየ ያለው። ለምን መሰላችሁ? ሙቤ ለምሳሌ አንድ ሰው በህይወት እያለ አንተ መተህ እሳት ሲቃጠል እየነደደ ብታየው ታድነዋለህ? አታድነው? አድነዋለሁ። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ እያለ አላህ በጭራሽ አይምርም። በሱ ያጋራን አካል በጭራሽ አይምርም። የመጨረሻ የማይምረው ጉዳይ ሽርክ ነው እየተባልክ
በአካባቢ ያሉ ማህበረሰቦች በሽርክ መጨማለቃቸውን እያየ ወማ ዩእሚኑ ቢላሂ አክተር ኢላ ወሁም ሙሽሪኩን እነዛ አብዛኞቹ ሰዎች ይላል። አብዛኞቹ ከሁለት በላይ አክተር ብዙዎቹ ማለት ነው በአላህ ያጋሩ ቢሆን እንጂ እያለ እየተናገረ አላህ በአካባቢ ያሉ ማህበረሰቦች እንደዚህ በሆነ አስቀያሚ ብቻ ሳይሆን አስከፊ በሆኑ ሽርክ ውስጥ ሆነው ሳለ መውሊድ 11ኛ ቀን ነው መከበር ያለበት ወይ 8ኛ ቀን ነው መከበር ያለበት ብለህ አጀንዳ መክፈት ምንም ሳይመስል ምን ማለት ነው? ወለቀድ ኡሕያ አላህ በቁርአኑ በግልጽ መልኩ ሲያስቀምጥ ወለቀድ ኡሕያ ኢለይከ ወኢለ ለዚነ ሚን ቀብሊክ ለኢን አሽረክተ ለየሕበጠነ ዐመሉክ ወለቀድ ኡሕየ ኢለይከ ያ ሙሐመድ ለአንተ ዋሕይ አውርደናል። ወኢለ ለዚነ ሚን ቀብሊክ ከአንተ በስተፊት ለነበሩትም እንደዚህ ዋሕይ አውርደናል። ለኢን አሽረክተ ያጋራህ እንደሆነ ለየሕበጠነ ዐመሉክ ስራ ሁሉ ይጠፋል፣ ጥቅም የለውም እየተባልክ በአካባቢ ያሉ ማህበረሰቦች እየሰሩ ያሉት ሽርኮች አደገኛ መሆኑን እያወቅ የፈትዋን ባጋንደንነት ብለህ መውሊድ መከበር ያለበት በ8ኛ ቀን ነው በ11ኛ ቀን ነው እዚህ ላይ እስቲ ሒዋር እናድርግ ብለህ የምትመጣበት አጀንዳ እውነት አንተ ለሙስሊሙ አስበህ ነው? እውነት ለሙስሊሙ አስበህ ነው? አያሳስብህም? እንደው ሰው ጀሃነም ሲገባ ትክክል አይደላችሁም